በመነጋገር ነው ማመን ያለብን። እንግዲህ አሁን እኔና አንቺ እየተነጋገርን ስለሆነ ነው እየተግባባን ያለን። ተረዳሽኛ? አይ አካኪ ዘራፍ የሆነ ነገር ብንል ልንግባባ አንችልም። ተረዳሽኛ? ስለዛ በመነጋገር በዚህ ዘመን እንግዲህ አሁን ንግግር ነው ዋናው መብትሄ። እኔ ትክክለኛውን እነግርሻለሁ፣ አንቺ የተሰማሽን ትነግሪኛለሽ። በዛ መሀል መብትሄ ይገኛል ማለት ነው። እሱ ጋር ምስኪ ያለውን ነገር እናወራለን። ወንድሜ ሰላም ነው? ሰላም በላች። በእኔ ፊትም ትኮራረፋላችሁ። ብቻዬን ያደረግኝ መዋሸት አልጀመርኩም። አንዳንዴ ለጥሩ ነገር ይዋሻል። ብቻዬን ነኝ ማን አለ ስለ ብቻዬን ነኝ። ብቻ ከሆንክ ነው ማገኛ አልኩ። ያው እኔን ያስጨነቀኝ እና ሩታን የሚያስጨነቃት አንዳንድ ነገር ነበረ እና ያንን ነገር ጠዋት ድንገት ተደዋውለን ያለውን ነገር ስትነግረኝ ይህ ልጅ አሁን ሩታ ቀጥራኛለች እና ና ብለው በቃ ልሰማኝ አይደለም አትችልም ብዬ አሰብኩኝ። ስለዛ ብቻዬን ነኝ ብዬ ብቀጥር ይሻላል ብዬ ሊጠቀው ቅራል አለማ ኖርማል ነው። ግን እኔ አሁን መገናኘትም እኮ አሁን አያስፈልግም። ከእሷ ጋር ጨርሰናል ሁሉንም ነገር እና አሁን መገናኘትም ምንም ነገር እኮ አያስፈልግም። እኔን ማውራት ከፈለግ ብቻዬን ማውራት ትችል ነበረ። እኔ ለምን እንደማትተወኝ ግራ ነው እየገባኛል። ሁሉ ነገር እኮ አሁን ተውኩኝ፣ በቃ መሄድም ተውኩኝ። ልጄንም አያለው ብዬ ነበር። በቃ ልጄንም ማየት ትቻለሁ፣ ሁሉ ነገር ትቻለሁ። በቃ በራሴ መንገድ ነው ያለው። ስለዚህ በዚህ ልክ ማስጨነቅና የሰው ልጅ ሳይፈልግና ያለ ፍላጎቱ ግዴታ አለበት እንዴ? በግድ ኑር የሚባል አባባል አለ እንዴ? በሰንሰለት አስራቤ ልታስቀምጠኝ ነው እንዲ? አልፈልግም ካልኩኝ መብቴ ነው፣ በቃ አለቀ። እንዲህ በመብቴ ነው እኮ እየተገፋችኝ ያለችው። ጭራሽ ብላ ደግሞ ከእናንተ ጋር ልታጣላኝ ነው ከቤተሰብ ጋር ማለት ነው። ስለዚህ ይህንን ነገር ደግሞ እኔ አልፈልገውም። በቃ ሁሉም ነገር ትችዋለሁ። ልጅን ማየት ሆነም ታውቁት። በቃ እግዚአብሔር ብሎ ሲያድግ ያደገ ጊዜ እንገናኛለን። አለቀ በቃ። የዛኔ አብሬው መሆን ይችላሉ ወይንም አባቴ ብሎ መምጣቱ አይቀርም። ስለዚህ አሁን ላይ ግን በቃ ትቻለሁ። በቃ ማየቱ ነው። የሚያስፈልጋት ነገር ካለ ትደውልልኝ። በምንም ነገር እሱ ለልጁ የሚሆን ነገር አግዛታለሁ። ከዛ ውጭ ግን በቃ ትደውልልኝም። አልፍንትና ከትናንት ወዲያ በየቀኑ እየመጣሽ እየነዘነሽኝ ያለሽ ወይ ደግሞ አልፈልግም። የሰው ልጅ ደግሞ አልፈልግም ካለ በግዳጅ ልታኖሪ ያችም አለ። እኔም ነፃነቴን መጠቀም እፈልጋለሁኝ። አለቀ በቃ። ተይኝ እንዴ ያምሻል እንዴ? እኮ በግዴታ አብሬ እኮ በግድ ነው እያልሽኝ ያለሽ እያስገድሽኝ ያለሽ። በቃ እኔ አልፈልግም። በቃ እንደ ግድ አለብኝ እንደ አልኖርም ሀገር ትቼልሽ እንደወጣ አልፈልግም። አሁን በመጀመሪያ ደረጃ ማለት ነው አብርሽ፣ አሁን ሆት መሆን አያስፈልግም። መጀመሪያ ተረጋጋ። ገብቶሃል? ልትናደድም አይደለም። በቃ አንተ ጋር ለምን ታገናኘኛለች? ከእሷ ጋር ያለውን ነገር ጨረስን፣ አወራኋት፣ እያንዳንዱ ነገር አስረዳኋት። በቃ አይደለ እንደዛ እንኳን አስረድቻት የሆነ ሰው ይዛ እየመጣች ከኔ ጋር እዚህ ጋር ትጨቃጨቃለች፣ እኔን ክፉ ለማስባል ማለት ነው። አንተንም ዛሬ እዛ የመጣችበት ምክንያት ይሄ ነው። በቃ አለቀ። ከአንተ ጋር ለማጣላት ወይንም ደግሞ ከሰዎች ጋር ለማጣላት ነው እሷ እንደዚህ እያደረገች ያለች። አይደለም እኔ ደግሞ ነገርኳት አይደል? በግልጽ አማርኛ አልፈልግም፣ በቃ ትቻለሁ፣ እኔ አልፈልግም። በቃ እኔ ማንም በግዳጅ ሊያኖረኝ አይችልም። እንዴ የራሴ ነፃነት ነው አይደል? ፈተሽኝ አላ አትረጋጋም። በግዳጅ ኖር አላልኩም። በቃ እኔን ፈተሽኝ አላ አትኑር ከኔ ጋር ፈተሽኝ አላ። እሺ ለምንድን ነው የምትጨቃጨቁት? ወይኔ አንተ ለምንድን ነው እህት የምትሆነው? አሁን ሁለታችሁ ልትስማሙ አብራችሁ ልትኖሩ እኮ አይደለም የመጣ ነው እዚህ። ገብቶሃል አይደለም? ሰሞኑ ስማኝ፣ እኔን መጀመሪያ አድምጠኝ። በመጀመሪያ ደረጃ ገብቶሃል አይደለም? አሁን እናንተ እዚህ እኔን አቁመህ ራሱ ጭቅጭቅ ውስጥ መግባት እኮ አያስፈልግም። አይደለም ጤነኛ አይደለችም ምናምን አይደለም፣ እንደዚህ አይባልም። ገብቶሃል? ከዛም በላይ ደግሞ አሁን ምን አለ መሰለህ፣ አሁን እኔ እዚህ ጋር እሷ የመጣች ማስመሰል አይጠበቅባትም። ሲጀመር እሷ ፋሚሊዎች እያየች ለሌላ ሰው ሊድሯት ነው። ሲጀመር ሽማግሌ ምናምን ሊላክላት ነው። ስለዚህ ከኔ ጋር ደግሞ መሆን አይጠበቅባትም ይህንን ነገር ማለት ነው። እሷ ፍላጎቷ ይሁን አይሁን የምታውቀው ነገር አንዳንድ ጊዜ ምን አለ መሰለህ፣ ነገር ሲቃቃርና ስትጨርስ ደግሞ እንኳን ብትገናኝ የሆነ እንደ መጀመሪያው ልትሆን አትችልም። እኔ ደግሞ አልችልም በቃ እስከ መጨረሻው። እንዴ ከማልወደው ሰው ጋር ከማፈቅረው ሰው ጋር ግዴታ አንገቴን ይዞ ያኖረኛል? ሲጀመር ኑሪ ማን አለ እንደዛ ነው እያልሽኝ የነበረው ሰሞኑን ሙሉ ተውኩት። አሁን በሌላ አንዴ እኔን ስማኝ። እንዴ ምን ሆነ ነው አንተ? እኔን ስማኝ አንዴ። አሁን እሷ ሰሞኑ ለእኔም እኮ እያለችኝ ነው። በቃ ቢያንስ እንኳን ሌላው ቢቀር ልጁን በስነ ስርዓት እና ደግሞ ቢያንስ እንኳን ጥሩ ፊት ለእኔ ጥሩ ሰላም የመጣው እያየሁኝ እኮ ረበሸችኝ። ወንድሜ እኮ በቃ ተሳሳ። አሁን ይቅርታ እያለች እኮ ለዛ ነገር። እንዴ ምን ሆነ ነው አንተ? ለምንድን ነው የማትረጋጋው? አትተወኝም? እንዲ እኔ ሀገር ቀይርልሽ እጠፋልሻለሁ። ከዛ ብን ብዬ ጠፋና አታገኝም። ከዛ በቃ አንደኛሽን እቆርጥልሻለሁ ወይ ደግሞ ራሴ ተደማምጣችሁ ማውራት አትችሉም እንዴ እናንተ? በጣም ሁለታችሁ መሀል በጣም የማየው ነገር መደማመጥ አትችሉም። ላይፌን እያከበደችብኝ ነው። በቃ ወይ ብን ብዬ እጠፋለሁ ወይንም ራሴን አጠፋላታለሁ። ከዛ ትገላገለኛለች። ከዛ ልጇን ታሳድጋለች። ለማን ብለህ ነው ራስ የምታጠፋው?
አንተ በመጀመሪያ ደረጃ እናንተ ስሙ። እኔ አሁን ይሄ ንግግሬ ለአንተ ወይ ለሱ አይደለም። ሁለታችሁም እምላችሁን ስሙኝ እያልኩ ነው። ሁለታችሁም የልጆች አባት ና አንተ የልጅ አባት ና የልጅ እናት ናት አይደለ እንዴ? ስለዛ ተከባብራችሁ በስነ ስርዓት አምናችሁ ልትኖሩ ነው እንጂ የሚገባ ሌላው ይቅር። በቃ አንተ እኮ እኔ ለእሷ እያልኳት ነበር ብችል ማድረግ ማስማማት በቻልኩት አቅም ሁለታችሁን ለማስማማት እሞክራለሁ። ካልሆነ ግን ለእግዚአብሔር ሰተን እንሄዳለን። ገብቶሃል? ነገር ግን እያልኩ ያለሁት አሁን በሰሞኑ በጣም ብዙ ችግር ተፈጠራል። በዛ በተፈጠረው ነገር አንተ ደግሞ ጭራሽ ዘጋት። ምን ብላ ደግሞ እኔ ምንም አላለችኝም። በቃ መስማማቱ ቢቀር አብሮ መኖሩ ቢቀር በስምምነት ልጃችንን እናሳድግ ነው ያለችኝ። በፍቅር ልጃችንን እናሳድግ። ጭራሽ በአሁኑ ሰዓት አያናግረኝም፣ ቤትም አይመጣም፣ ልጁንም አያይም። ለምንድን ነው እንደዚህ ውስጥ የምትገባው? ይህንን እኮ ምንም ገና ከትላንት ወዲያ ምናምን ትላንትና ነው ያልመጣሁት፣ ዛሬና ትላንትና ነው እሷ ቤት ያልሄድኩት። ይሄ ደግሞ የሆነበት ምክንያት የራሷ ጥፋት ነው። እንዲህ በተደጋጋሚ እኔ እየሄድኩኝ ልጄን ብዬ በሰላማዊ መንገድ ከእሷ ጋርም ተገናኝቼ በስነ ስርዓት እንትን እያልኩኝ ነበረ። እሷ ደግሞ እኔ በተመላለስኩኝ ቁጥር ስሜቷ ተቀየረ መሰለኝ፣ እኔ አላውቅም። ከዛ እኔ ማስጨነቅ ጀመረች ማለት ነው። ለዛ ነው እኔ ትቼልሻለሁ፣ ሁሉ ነገር ትቻለሁ፣ ና አያገባኝም፣ በቃ ከዚህ በኋላ አልደርስብሽም ያልኳት ለዛ ነው። ነግሬሻለሁ፣ እኔ ነገ ብታጪኝ የዘላለም ጸጸት ነው የሚሆንብሽ። ገባሽ? ለምንድን ነው የምታጣ? ኖርማል ነው።